Lenovo ThinkBook Plus ጀነሬሽን 7 አውቶቲዩስት ላፕቶፕ በኮምፒውተር ቴክኖሎጂ ታሪክ ውስጥ አዲስ ምዕራፍን የከፈተ ድንቅ ፈጠራ ነው። የዚህ ላፕቶፕ ዋነኛ መለያው በራሱ የሚሽከረከር ሞተራይዝድ ስክሪን ያለው በመሆኑ ይህም በሰው ሰራሽ አስተውሎት AI የታገዘ የፊት መከታተያ ካሜራ በመጠቀም ተጠቃሚውን ባለበት አቅጣጫ ስክሪኑ አብሮ እንዲዞር ያደርገዋል። ይህ ቴክኖሎጂ በተለይም ለቪዲዮ ስብሰባዎች፣ ለፕሬዘንቴሽኖች እጅግ ምቹ ነው። ምክንያቱም ተጠቃሚው በክፍል ውስጥ ሲንቀሳቀስ ካሜራውን ተጠቃሚው ፊት በመከተል ስክሪኑ በ360 ዲግሪ አሽከርክሮ ፊት ለፊት እንዲሆን ያደርገዋል። በተጨማሪም ላፕቶፑ በድምጽ ትዕዛዝ ብቻ የመከፈት የመዘጋትና ወደ ተለያዩ የአጠቃቀም ሞዶች እንደ ታብሌት ወይም ስታንድ ሞድ የመቀየር ችሎታ አለው። ተጠቃሚው ከኮምፒውተሩ ፊት ሲነሳ መነሳቱን አውቆ ስክሪኑን አጥፎ እንዲዘጋ በማድረግ ደህንነትንና የባትሪ ቁጠባን ያረጋግጣል። ሌላኛው አስደናቂ ባህሪው የማንኳኳት ትዕዛዝ ነው። ላፕቶፑ ተዘግቶ ባለበት ወቅት የላይኛው ክዳን በቀስታ 2 ጊዜ በማንኳኳት በውስጡ ያለውን ሞተራይዝድ መገጣጠሚያ በራሱ ስክሪን ከፍ ያደርገዋል። ይህ ቴክኖሎጂ በተለይም እጆ በሌላ ነገር ቢጠመድ እንኳን ላፕቶፑን ያለ ልፋት ለመክፈት ይረዳል። በተጨማሪም ስክሪኑ ወደ ላይ ተንሸራቶ የመታጠፍ አስደናቂ ችሎታ አለው። ይህም ማለት ስክሪኑ ተራ በሆነ መንገድ ከመክፈት ባለፈ ወደ ጎን በማዞርና ወደ ላይ የማንሸራተት እንቅስቃሴ በማድረግ ላፕቶፑን ወደ ምንፈልገው ቅርጾች መቀየር ያስችላል። የሊኖቮ ቲንክቡክ ላፕቶፕ በክዳኑ ጀርባ ላይ የሚገኝ ስክሪን ያለው ሲሆን ይህ ስክሪን ላፕቶፑ ተዘግቶ ባለበት ወቅት እንኳን ከፍተኛ ጠቀሜታን ይሰጣል። ዋነኛው ጥቅሙም ላፕቶፑ ሳይከፈት እንደ ሰዓት፣ የቀን መቁጠሪያና አጫጭር መልእክቶችን ሁል ጊዜ ክፍት በሆነው ማሳያ አማካኝነት ለማየት ማስቻሉ ነው። በተጨማሪም በጣም ዝቅተኛ የኃይል ፍጆታ ስላለው ተጠቃሚዎች የባትሪ ዕድሜውን ሳይቀንሱ መጽሐፍትን ለማንበብ ወይም ሰነዶችን ለመከለስ ይጠቀሙበታል። ከዚህ ባለፈ በዲጂታል ብዕር በመጠቀም ፈጣን ማስታወሻዎችን ለመያዝና ስዕሎችን ለመሳል የሚረዳ ሲሆን ስክሪኑ በራሱ በሚሽከረከርበት ወቅት ደግሞ ለተመልካቾች መረጃን ለማጋራት እንደ ሁለተኛ ስክሪን ያገለግላል። ይህ የጀርባ ስክሪን ተጠቃሚዎች የላፕቶፑን የውጭ ገጽታ በሚወዱት ምስል እንዲያስውቡም በማድረግ የግል መገለጫ እንዲሆን ይጠቅማል። ይህም አስገራሚ ላፕቶፕ በራሱ የሚሽከረከር ስክሪን፣ የተጠቃሚውን ፊት የሚከታተል የኤአይ ካሜራና የድምጽ ትዕዛዝ መቀበያ ሲስተሞችን በማካተቱ በመነሻ ዋጋ በ$1999 አሜሪካ ዶላር ሆኖ ቀርቧል። በአሁኑ ወቅትም ምርቱ በይፋ ለገበያ የቀረበ ሲሆን ተጠቃሚዎች እንደ ፍላጎታቸው የሚያደርጓቸውን ተጨማሪ የማሻሻያ ምርጫዎች እንደ ራምና ማከማቻ መጠን ዋጋን ከፍ ሊያደርጉ ይችላሉ።